በሙዚቃ ስራዎቿ ሁለት ሙዚቃዎችን ያቀነቀነችለት ባሏ ጋር ሁለት ልጆችን ካፈሩም በኋላ ተለያይተዋል። ሲንግል ማም የሚለውን መጠሪያ እንዳልጠራበት ብዙ ደክም ያለው የምትለው በተለያዩ ሚዲያዎችም ሲንግል ማም ተብዬ መጠራትን አልፈልግም የምትለው አርቲስት ከትዳሯም ተፈናቀለች። በፍቅር ተጣምረው ሁለት ልጆችን ወልደው ሁለት ሙዚቃም የተቀነቀነለት ሰው ጋርም በፍቅር ትዳራቸው ህይወትም በፍችም ተጠናቀቀ። ድምፃዊ ለምለም ኃይለ ሚካኤል ከመጠራነቱ ግን አላመለጠችም። እንዴት ነው የተፈጠረው ካላችሁ ሁሉም ነገር እነግራችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉን። ሐሜት ፍላስ የደስታችን ምንጭ ነው ለሁላችን። ሐሜት ፍላስ በአንድነት ሆነን እንዘምራለን። በዩቲዩብ ቻናል ዓለም ተገናኘ። ሲንግል ማም ሆኖ ከዚያም አለፍ ሲል ደግሞ ነውርነቱ ቀርቶ በኩራት የሚነገርለትም እየሆነ መጥቷል። ሲንግል ማም ሲንግል ዳድ የሚለው መጠሪያ መጠቀም ትልቅ ማዕረግ እንደተሸለሙ ያህልም በኩራትም መጣሪያነቱም በክብር በየሚዲያዎችም ሲናገሩ መስማትም የተለመደ ነገር ነው። አንድ ጥያቄ ላቀርብላችሁ እወዳለሁ። በዚህ ጥያቄ ላይም የእናንተን አመለካከት በኮሜንት ላይ አስቀምጡልኝ እያል አባትና እናቶቻችን ከዚያ አለፍም ሲል አያቶቻችን ትዳራቸው እስከ ሞት የጠና ጉዳይ ነበር። ያውም ሳይተዋወቁ ተጋብተው ትዳር ውስጥም ዓመታትን አስቆጥረው ጋብቻቸው ልጆችን ወልደውም አሳድገው በሞት ብቻ ይለያያሉ። በእኛ ዘመን ደግሞ የተማርን ያወቅን ብዙ ያጠናን የሰለጠን ለስልጡን ዘመን የተገኘን ሰዎች ነን እንላለን። የከጀላትን ሴት ይመርጣል። እሷም ከመረጠችው ጋርም ይግባባሉ፣ ይዋደዳሉ፣ ይፋቀራሉ። ወደ ትዳር ለመግባትም ቢያንስ 3 ዓመታት በላይም ይጠናናሉ። ይህም መጠናናት መኝታ ክፍልንም ያካትታል። ብዙ መጠናናት ውስጥም ዓመታትም አስቆጥረን ጋብቻ ላንፈጽም እንችላለን። በአንዳንድ ምክንያቶች እንለያያለን። ሌላ የምናጠነው ሰው ፈልገን እንቀርባለን። ድጋሜም እንጠናናለን። በቃ ይቺ የኔ ሰው ነች ያልናት ሴት ጋብቻም ፈጽመን ሰርጋቸው ሳይሳካ ለሰርጋቸው የተቀረጸው ቪዲዮ ኤዲት ተደርጎ ሳይመለስ ጋብቻቸው ፈርሶ በፍችም ይጠናቀቃል። ሳያውቁ ተጋብተው በሞት ብቻ የሚለያዩት አያቶቻችን ምን ያህል ጥበብ ቢገባቸው ነው ትዳርን ማዝለቅ የቻሉት? እኛስ እንደዛ ያጠናናት ሴት ጋርም መዝለቅ የከበደን ለምን መስላችኋል? እኛና በአያቶቻችን መካከልስ ያለው ልዩነት ምንድን ነው? መልሳችሁን በኮሜንት ላይ አስቀምጡልኝ። ይህ ትዳርን የመበተን ነገር ደግሞ በኪነ ጥበብ ሰዎችም ይበልጣል ወይስ ደግሞ በአርቲስቶች ትዳራቸውን አይባረክ ተብሎም የረገማቸው አለ? አብዛኛው ጋብቻ ሰምተን ሳንጨርስ በአመታት ልዩነት ከዛ ትዳር ውጭም ሆነው እናገኛቸዋለን። እናም ሲንግል ማም ሲንግል ዳድ ይሉናል ኮራ ቀብረር ብያሉ። ታዲያ በርካቶች ትዳራቸውን እንደፈቱ በአደባባይ ቢናገሩም የድምፃዊ ለምለም ኃይለ ሚካኤል የትዳር መፍረስ ጉዳይም የሚገርም አይደለም። እንደ ሌሎችም ስለሆነ የሁለት ልጆች እናት የሆነችው ለምለም በአብዛኞቹ ቃለም ጠይቋች ላይም ለልጆች አርያ መሆን እንደምፈልገው በማለትም ትደመጣለች። ለምለም ኃይለ ሚካኤል በሙዚቃ ስራዎቿ ላይም ዘፍናለታለች። ፍቅሯንም የገለጸችለትም ሰው ነበር። እሱም ቢሆን ከቤት ወደ ከተማ ከወጣችም ተጠንቀቂ እያለ ወጣ እስከምትገባ የሚሳሳላት ሚስቱም ነበረች። የሁለት መምህራን ልጅ የሆነችው ለምለም ኃይለ ሚካኤል ትውልዷ ልምላሜና አረንጓዴ እጽዋት ፍራፍሬዎች በተፈጥሮ የታደለችው የኦሮሚያ ግዛት በሆነችው በአንድ ገጠራማ ቦታ ነው። እናትና አባቷ ሁለቱም መምህራኖች ሲሆኑም 5 እህትና ወንድሞችም አሏት። እሷ ጋር 6 ልጅ የሆኑት ቤተሰቦቿ 4ኛ ልጅም ነች። በሰፊ ቤተሰብ ውስጥ ያደገችው ለምለም ኃይለ ሚካኤል ባዮሎጂቿ ከሁሉም በተለየ መንገድ የምትወደውና መምህራን ደሞዝም ቢሆን የተሻላቸውን አድርገውላት ትምህርቷን እስከ 10ኛ ክፍልም አጠናቀቀች። በቲቺንግ ስራም ተወዳድራ አዲስ አበባ በመምጣት አዲስ አበባ ዩኒቨርሲቲ ቲያትር አርትም ትገባለች። ለምለም ኃይለ ሚካኤል በልጅነቷ ሙዚቃ የምትወድና ዘፋኝም ሳይሆን ተዋናይ የመሆን ፍላጎት ስለነበራት ቲያትር ቤትም ገብታ መማርን ትጀምራለች። የመጀመሪያ ዲግሪዋን ከአዲስ አበባ ዩኒቨርሲቲ በቲያትር ካጠናቀቀችም በኋላ ለምለም ነገሮችን በዩኒቨርሲቲ ቅጥር ውስጥም እንዳሰበችው አልሆነላትም። ተማሪ ያለችም ታስበው እንደወጣች አንድ ቲያትር ቤት ተቀጥራ ዝነኛ ተዋናይ መሆን ቢሆንም የጓደኛዋ ፍቅረኛ በውጭ ፕሮጀክት ላይ የሚሰራና ወደ አረብ ሀገር ልትሰደድ እንደሆነ ምለቷም ትነግራታለች። አይሆንም ስራ ፈልግልሻለሁ በማለትም ሌላ ሰው ጋርም ታገናኛታለች። ቀስ በቀስም ጉዳዩ የኛ ፕሮጀክት ላይም ደረሰ። ከበርካታ ሰዎች መካከልም ተፈትና የኛ ፕሮጀክት ላይም ስትቀጠርም ህይወቷ በዛውም መቀየር ጀመረ። በዛን ጊዜ የእጅግ
እጅግ በጣም ከፍተኛ ገንዘብ ይከፍላቸው ጀመር። ዝናውም መታወቁም ገንዘቡም መጣ። የተሻለ ኑሮ መኖር ጀመረች። በዚህም መሃል ነው የልጁ አባት የሆነው በአዲስ አበባ ተወላጅ ጋር የተዋወቀችው። ተዋውቀውም ተጋብተው ፍቅር ጀመሩ። ልጅም ተፈጠረ። በወቅቱ ልጅ ለመውለድ ዝግጁ ነበርኩኝ፣ ስለሆነም ደስተኛ ነኝ ትላለች ለምለም ኃይለ ሚካኤል። ከልጇ አባት ጋር በጋራ አንድ ቤት ውስጥ መኖር ቀጠሉ። ለተወሰነ ጊዜም ነገሮችን አስቸጋሪ ቢሆንባትም ብር ግን ቆጠባ ስለነበረ ወደ ፊልም ፕሮዲዩስ ማድረግም በመሄድ ከመሳይ ተፈራም ጋር ትመጣለህ ብዬ የተሰኘውን ፊልም ፕሮዲዩስ አድርገው ትርፋማ በመሆን በቁ። በኃይሌ ሩት አማካኝነት ኤልያስ መልካም ጋር ተዋውቀው አልበሟን ማዘጋጀትም ጀመረች። በዚህም መሃል የምትሰራው ነጠላ ዜማዎችም ተወዳጅነትን አተረፉ። በዩቲዩብ በርካታ ሚሊዮን እይታ ካላቸው ሙዚቃዎች መካከልም የለምለም ኃይለ ሚካኤል ተጠቃሾቹ ናቸው። ከባለቤቷ ጋር በፍቅር የምትኖርበትም ለምለም ኃይለ ሚካኤል 2 ሴት ልጆችም ወለደች። ፍቅራቸውም መተሳሰባቸውም ጭምር እሱን ይገልጻል ያለችውን ዘፈንም ተጫወተች። ሁሉን ችለህ እንዳመሌ የወደድከኝ ሁሉ አካሌ ስለ ፍቅር የማሰስት ያኖርከኝ እንደ ንግስት ዓለም ይሆድ ያንተ እያለችም አሞጋግሰዋለች። በሌላ ስራዋ ደግሞ በመካከላቸው መወቃቀስ ያለ በሚመስል መንገድ ቤቴን እያልኩ ፍቅሬን ላጸናው መናደዴን እንዳጠላው ይህ ሙዚቃን ደግሞ ስሜታዊ በሆነችበት የሰራችው ጊዜም ነበር። እናም ለምለም ኃይለ ሚካኤል ስሜቴን በደንብ ይገልጸዋልም ትላለች። ኋላም ወደ እውቅና እየመጣች በነበረበት ጊዜም ተዋውቀው ወደ ፍቅር አጋራም 2 ልጆችን ማፍራት ቢችሉም በመካከላቸው ያለው ልዩነትን መቋቋም ስላልቻሉ ትዳራቸውም እስከ መፈረስም ደርሷል። ለም ኃይለ ሚካኤልም ሲንግል ማም የሚለው መጠሪያም ተቀብላም እየኖረችም ትገኛለች። በዚህም ትዳርም ብዙ ፈተና እንደነበርና ለማስቀጠርም ጥረት አድርጋ ነገሮች ከአቅም በላይ ናቸውም ብለው ባሰቡበትም ጊዜ እንደተለያዩም ሰምተናል። አሁን ላይ ለምለም ኃይለ ሚካኤል 2 ልጇን ምንም እንዳይጎልባቸው አድርጋ በእንክብካቤም እያሳደገችም ትገኛለች። ውድ ሐሜት ፕላስ ቤተሰቦቻችን ለዛሬ ያዝንላችሁ በዚሁ ላይ አበቃን። ቀረ የምትሉት ያልተገለጸ እውነት ካለ በኮሜንት ሴክሽን ላይ አሳውቁኝ። ስሜት ሐሳባችሁን በነጻነት በጨዋ መልክም ጻፉልን። በቀጣይ የተሻለ ስራ እስከምንገናኝ ሰላማችሁ ብዝት ይበልን እያልን ብዙ ዓመታት በፊት እያንጓለለ የሚል ቃል የሚታወቀው ብዙዎች አርቲስቶች፣ ባለሀብት፣ አትሌት፣ ባለስልጣን፣ ዘፋኞች ሳይቀሩ ሁሉንም ይጎርፉለት የእግሩን እጣቢ ሳይቀር ይጠጡለታል ስለተባለው ጠንቋይ የሰራሁት ቪዲዮም ጀባ እያልኳችሁ እኔ ከዚህ ላይ እሰናበታችኋለሁ። መልካም ኑሮ ለእናንተ እመኛለሁ።